ወንድማችን እንኳን ሰላም መጣ። አሜን አሜን። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከና ቀድሰልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባስብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን አምላኮ የተሰባሰብንበትን መንፈሳዊ ዓላማ በሰላም አስጀምረ በሰላም እንድታስፈጽመን የምንማማረውንም መንፈሳዊ ትምህርት በልቦናችን ጽላት ላይ እንድትጽፍልን በአይምሯችን ላይ እንድትቀርጽልን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጁ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለጻድቋ ለታላቁ ሰማዕት ለቅዱስ ቂርቆስ ለእናቱ ለቅድስት ኢየሉጣ እንደዚሁም ለታላቁ ሰማዕት ለቅዱስ ሚናስ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት
የታላቁ ሰማዕት የሕፃኑ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ እንዲሁም የታላቁ ሰማዕት የቅዱስ ሚናስ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል። አሁን ቀጥታ የምንገባው የመጋቢት 16ን ስንክሳር ወደ ማዳመጥ ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከምስር ገዢ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሌዎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት፣ ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱ ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙ ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሂዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገረፈው። ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርቦት ነበር። ስለ መንጋዎቹም ጠበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋሱነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ተአምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናንን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ ሀገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ ሀገሮችንም አጠፋ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው። ታላቅ ክብርንም አከበረው። እንዲሁም የክርስቲያን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው።
ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገር በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለደከምክ መልካም ዋጋን እግዚአብሔር በመንግሥተ ሰማያት ይስጥ። የኢትዮጵያ ንጉሥም የዚህን አባት ሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆስሞስና ወገኖቹ ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆስሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሾሞ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱን ከእኛ ጋር ለዘላለሙ ይሁን አሜን። ሰላም ለሚካኤል እንተነበረ ገዳም እንዘይትጋደል ፍጹመ ሊቀ ጳጳሳት ዝንቱ በዕለተ ተሰይመ መልዕልተ ምድር ገብረ ሰላመ ሰማይኒ ወሃበ ዝናመ። መጋቢት 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አባ ሚካኤል ሊቀ ጳጳሳት። ወር በገባ በ16 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም እናታችን። ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት። ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም። አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ። አምስተኛ አባ አቡናፍር ገዳማዊ። ስድስተኛ አባ ዮሐንስ ወንጌሉ ዘወርቅ። ሰባተኛ አባ ዳንኤል ጻድቅ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በሁለተኛ መልእክቱ ምዕራፍ 11 ቁጥር 23 እስከ 28 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ለሁሉ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህ መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ አነሳሳልን። ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን አሜን። ከቅዱሳኑም ረድኤትና በረከትን ያሳትፈን አሜን። እህት ወንድሞቼ ቅድም ስንክሳሩ ላይ እንደሰማችሁት በዛሬው በመጋቢት 16 ቀን በነገው ቀን ማለት ነው ታስበው ከሚውሉ ቅዱሳን መካከል በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል ያረፈበት ቀን ነው። ይህ አባት በአስቄጥስ በአባ መቃርስ ገዳም መንጉሶ በገድል ተጸምዶ የሚኖር ነው።
ከእርሱ በፊት የነበረ ሊቀ ጳጳሳት ነበር። ያ አባት አባ ቴዎድሮስ ይባላል። በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው ይሄ ቅዱስ ሊቀ ጳጳስ መሆን እንደሚገባው ትንቢት እስከተናገረለት ድረስ በግብፅ አገር ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ሰንብተው ነበረ። እዚህ ጋር የምንማረው ነገር ምንድነው ወንድሞች? ሊቀ ጳጳስ ዝም ብሎ አይሾምም። ዝም ብሎ ወይ በወገን በዘመድ ወይም ስለሚታወቅ ብቻ ወይም ደግሞ እውቀት ስላለው ብቻ ዝም ብሎ የሚሾም ነገር አይደለም። አንደኛ በጾም በጸሎት ተወስነው አባቶቻችን ኤጲስቆጶሳት፣ ካህናት፣ ምዕመናን ሱባኤ ይይዛሉ። ጌታ ወይ መልካም እረኛ ሾምልን፣ መልካም አባት ስጠን እያሉ ሱባኤ ይጠየቃል ማለት። በሱባኤ በምላ እግዚአብሔር አምላክን መማፀን ያስፈልጋል። ከዛ እግዚአብሔር አምላክ የሚሾመውን ሰው ያመለክታል ማለት ነው። ከዛ ያ ሊቀ ጳጳስ እስከ ዕለተ ዕረፍቱ ድረስ መንጋውን በበጎ አጠባበቅ ሲጠብቅ ይቆያል ማለት ነው። እና እዚህም አሁንም ስንክሳሩ ላይ የምንሰማው እነኝም ኤጲስቆጶሳት እንደዛ ነው። ከዛ በኋላ ኤጲስቆጶስ ወይም ሊቀ ጳጳስ ሲሾም ምንድነው የሚደረገው? ሰው የመሰከረለት፣ በሰውም በእግዚአብሔርም የተመሰከረለት መሆን መቻል አለበት። በሰውም በእግዚአብሔር የተመሰከረለት ማለት ነው። እንደዛ ካልሆነ በሁለቱም ብቁ ሆኖ መገኘት አለበት። በእውቀትም በተጋድሎም በሁለቱም በመንፈሳዊ እውቀትም እንደዛው ያደገ ብዙዎችን ማስተማር የሚችል፣ ሁለተኛ ሲቀጥል ደግሞ በተጋድሎም በመንፈሳዊ ሕይወትም ልክ እንደዚሁ የጎለመሰ መሆን መቻል አለበት። ሐዋርያው ቅዱስ ጳውሎስ ስለ ሊቀ ጳጳሳት፣ ስለ ኤጲስቆጶሳት፣ ስለ ዲያቆናት አሿሿም አስቀድሞ ተናግሮ ነበረ። በአንደኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 ቁጥር 2 እስከ 5 ላይ ኤጲስቆጶስ ሊሾም የሚሆን እንግዲህ ኤጲስቆጶስ የሚሾም ሰው እንደዚህ ሊሆን ይገባዋል እያለ መስፈርቱን ሁሉ አስቀምጧል ማለት ነው። ኤጲስቆጶስ የሚሆን ይልና የማይነጠፍ እያለ ብዙ እንትኖችን መስፈርቶችን አስቀምጦ ነበር። ግን እዚህ ጋር የቅዱስ ጳውሎስን መልእክት አንዳንዶች እየተመለከቱ እንደ ኤጲስቆጶስ ያገባል እንዲላሉ የአንዲት ሚስት ባል ስለሚል ማለት ነው። ግን ወንድሞች ከዛ በፊት በአራተኛው ክፍለ ዘመን አካባቢ ነው፣ በአምስተኛ ክፍለ ዘመን አካባቢ ላይ ነው ኤጲስቆጶሳት ከመነኮሳት ወገን እንዲሆኑ የተወሰነው ማለት ነው። ግን ከዛ በፊት የአንዲት ሚስት ባል የሆነ ኤጲስቆጶስ ይሾም ነበረ። የግድ ምንኩስና ውስጥ በምንኩስና ስርዓት እንዲያልፍ አይገደድም ነበር። ወይም ደግሞ ምንኩስና በዛ ሰዓትም የታወቀ አይደለም። ምንኩስና የታወቀው መቼ ነው? በአራተኛውና በአምስተኛው ክፍለ ዘመን አካባቢ ነው። ከዛ በፊት ግን የአንዲት ሚስት ባል ተብሎ ይሾም ነበረ ማለት ነው። በንጽህና ራሱን የጠበቀ ማለት ነው። ዞሮ ዞሮ ግን ብዙ እንትኖች መስፈርቶችን አስቀምጧል። ለማስተማር የሚበቃ፣ የማይከራከር፣ የማይጨቃጨቅ፣ የማይሰክር እያለ ብዙ መስፈርቶችን ጋር የሆነ እንደሚገባው የሚሰራ እያለ ያስቀምጣል ለማለት ፈልጌ ነው። እና እነኚህ መስፈርቶች በሰውም በእግዚአብሔርም የተመሰከረለት ቅድስናው የተነገረለት መሆን መቻል አለበት ነው። ስለዚህ እነኚህም ኤጲስቆጶሳት ተሰባስበው ለኤጲስቆጶስነት የሚሻል ሰው ሲመረምሩና ሲመክሩ እግዚአብሔርንም በጸሎት ሲጠይቁ ቆይተው ነበር። ከዛ እግዚአብሔር ምላሽ ሰጣቸው በአንድ ሰው አማካኝነት። አንድ ሰው የትንቢት ጸጋ ያለው ሰው ተናገረ። በዚህ ገዳም በአባ እንጦንስ ገዳም አባ ሚካኤል የሚባለው ሰው ለሊቀ ጵጵስና ሹመት የሚገባው እሱ ነው ሲል ሰማው አላቸው። እውነትም ሲመረምሩ በምግባርም በእውቀትም ብቁ ሆኖ ተገኘ። እሱ ስላለ ብቻ አይደለም፣ ትንቢት የተናገረው ሰው ስለተናገረ ብቻ ሳይሆን እነሱ ራሳቸው ሲያጣሩ በእውቀትም በምግባርም ብቁ ሆኖ ተገኘ። ከዛ ለሊቀ ጵጵስና ተመረጠ። ግን አላወቀም ነበር እሱ ለአገልግሎት ለገዳም አገልግሎት ስራ ከአረጋውያን መነኮሳት ጋር ወጥቶ አገልግሎት ላይ ነበር የተገኘው። ከዛ በኋላ አሳስረው ነው ወደ ቦታው የተወሰደው ማለት ነው። ወደ እስክንድርያ የወሰዱት። ድሮ እህት ወንድሞች አባቶች፣ በተለይ ገዳማውያን አባቶች ለሊቀ ጵጵስና ይገባልና ተሾም ሲባሉ በጭራሽ አይቀበሉም። በፍጹም አንደኛ እኔ አይገባኝም ነው። ሁለተኛ ሲቀጥል ደግሞ ከባድ ኃላፊነት እንዳለ ይረዳሉ። በአሁን ሰሞን ግን ሰው ለመሾም ነው እየተጣደፈ ያለው። እህት ወንድሞች መጽሐፍ ቅዱስ እንዲህ ይላል፣ ቸሩ መድኃኔዓለም ብዙ የተሰጠው ብዙ ይፈለግበታል፣ በብዙ የተሾመ በብዙ ይፈለግበታል ይላል። የሊቀ ጳጳስና የኤጲስቆጶስ በእግዚአብሔር ዘንድ ተጠያቂነታቸው እኩል አይደለም። ከኤጲስቆጶስ ይልቅ ሊቀ ጳጳስ ብዙ ተጠያቂ ነው።
ከኤጲስቆጶስ ደግሞ ቆሞስ ማን ነው? ከቆሞስ ደግሞ ኤጲስቆጶስ፣ ከካህን ደግሞ ቆሞስ ተጠያቂ ነው። ልክ እንደዚሁ ከካህን ደግሞ ከዲያቆን ደግሞ ካህን የበለጠ ተጠያቂ ነው በእግዚአብሔር ዘንድ። ምክንያቱም ብዙ ተሰጥቷቸዋል። የተሰጣቸውም ክህነት እንደዛው ብዙ ስራ እንዲሰሩበት ነው። ለምሳሌ 5 መክሊት ከተሰጠው ስንት ነው የሚፈለግበት? እጥፍ ለማትረፍ ስንት አትርፎ ነው መመለስ ያለበት? 5 ሲሆን 5 ይጨምርበት 10 ይሆናል አይደል? ስለዚህ 10 የግድ እንዲያተርፍ ይጠየቅበታል። 2 የተሰጠው ደግሞ 4፣ 1 የተሰጠው ደግሞ 2 ነው። ከአንዱ 5 እና 6 አይፈለግበትም ነው። እና ልክ እንደዚሁ ነው በክህነትም ደረጃ ካህን ከሆነ እንደ ክህነቱ ይፈለግበታል፣ ዲያቆን ከሆነ እንደ ድቁናው ይፈለግበታል፣ ምዕመን ከሆነ እንደ ምዕመኑ ይፈለግበታል። ለምሳሌ አንድ ድሃ ሰው አለ፣ አንድ ሀብታም ሰው አለ። ሁለቱም እኩል እንዲመጸውቱ ይጠበቃሉ እንዴ? ሁለቱም እኩል እንዲመጸውቱ ይጠበቃል? አይጠበቅም አይደል? ያለው ሰው ብዙ መመጽወት አለበት፣ ምክንያቱም ብዙ ስለተሰጠው። ያለው ድሃው ደግሞ ልክ እንደ አቅሙ ሊመጸውት ይገባል። ሀብታሙ ከድሃው ጋር እየተፎካከረ እሱ ትንሽ ብቻ ሰጠ፣ እኔም ትንሽ ብቻ ነው የምሰጠው እያለ ሊፎካከር አይችልም ማለት ነው። ኦሪት ዘዳግም ምዕራፍ 16 ቁጥር 17 ላይ የሚነግረን የሚያረጋግጥልን ይሄ ነው። ነገር ግን አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይላል። እንደ ችሎታው ይስጥ እና አሁን መረዳት እዚህ ጋር የምነግራችሁ ነገር ምንድን ነው? ብዙ ከተሰጠ ብዙ ይፈለግብሃል ነው። ስለዚህ ብዙዎች በተለይ አባቶቻችን ቅዱሳን አባቶቻችን ከሹመት የሚሸሹበት ምክንያት አንዱ ብዙ እንደሚፈልግባቸው ስለሚያውቁም ጭምር ነው። አንድም ደግሞ ወደ ከተማ በአገልግሎት ምክንያት ከህዝብ ጋር ስለሚገናኙ ተመስጧቸውን ያጣሉ። ስለዚህ የቀድሞ ተመስጦዬን የተጋድሎ ህይወቴን ከማጣ ብለው ኤጲስቆጶስ ሊቀ ጳጳስ ሆኖ ከመሾም ይልቅ በበረሃ ሆነው ብቻቸውን በተመስጦ ህይወት ማሳለፍ ስለሚፈልጉ ነው። ከእግዚአብሔር ጋር በእንደዚህ አይነት መንገድ ስለለመዱ ነፍሳቸውን እያረኩ ለዘላለማዊ ህይወታቸው ብቻ እያሰቡ መኖርን ስለሚመርጡ ነው። የሚበልጠውም እሱ ስለሆነ ማለት ነው። እና የድሮ ሊቀ ጳጳሳት በግድ ነው የሚሾሙት ታስረው። የአሁኑ ግን ተመልከቱት ወንድሞች፣ ግቦ ሰጥተው ወሬ አመላልሰው ብዙ ዋጋ ከፍለው ነው የሚሾሙት ማለት ነው። በአሁኑ ሰዓት ሹመት የሚያገኘው ወሬ አመላላሽ ጥቅም የሚሰጥ ጥቅመኛ የሆነ ሰው፣ በቃ እንዲህ አይነት ሰው ለሹመት ይፈልጋል ማለት ነው። ወይም ደግሞ ጉቦ የሚሰጥ ወይም ደግሞ አምባገንነት የሆነ በቃ እኔ ልግዛ የሚል ባህሪ ያለው ሰው ለሹመት ይመረጣል። ከመልካም ሰው ይልቅ ይላሉ አባቶቻችን፣ ከመልካም ሰው ይልቅ መጥፎ ሰው ባለው ህይወት ሳይሆን በሚያሳየው የበላይነት ስሜት ለመሪነት ይመረጣሉ ይላሉ። ከመልካም ሰው ይልቅ መጥፎ ሰው ባለው ህይወት ሳይሆን በሚያሳየው የበላይነት ስሜት ለመሪነት ይመረጣል። ትሑታን አይመረጡም ለመሪነት፣ ምክንያቱም አለው አይሉማ። ትዕቢተኛ ጉልበተኛ ሰው ግን አለው ስለሚል እሱ ነው እዚህ ቦታ ላይ ስልጣን መምራት የሚችል ተብሎ ይገመታል በብዙ ሰዎች ዘንድ። ግን ትክክል አይደለም። እና ብዙዎች ግን በአሁኑ ሰዓት ግን ሹመት የሚያገኘው እንደዛ አይነት ሰው ነው። ወይ ወሬ አመላላሽ ወይ ደግሞ አለው የሚል እብሪትና ትዕቢት የታጀረበት የታየለበት ወይም የሚንጸባረቅበት ሰው። ለምሳሌ አሁን እንደ መናፍስት ውጊያ እንሂድ ወይም ደግሞ እንመርምረው ይህን ነገር ከተባለ ብዙ ጊዜ ሹመት የሚፈልጉ ሰዎች ምን አይነት መንፈስ የሚታይባቸው ወይም ደግሞ ምን አይነት መንፈስ ያለበት ሰው ነው ብዙውን ጊዜ ሹመት የሚወደው ስልጣን የሚወደው? ንገሩኝ እስቲ። ተማምረናል ብዙ ጊዜ ስለ መናፍስት ውጊያ፣ አዲስ አይሆንባችሁም መቼም። በትክክል የጠቋር መንፈስ ያለበት ሰው የስልጣን ቦታ ላይ መቀመጥ ይወዳል። የበላይ ሆኖ ለመገኘት የስልጣን ቦታ ላይ ለመቀመጥ ይቋምጣል። ይሄ የጠቋር መንፈስ ጸባይ ነው። ብዙ ጊዜ የጠቋር መንፈስ ያለባቸው ሰዎች የሚያንጸባርቁት ባህሪ ነው። እና በነገራችን ላይ ይሄ ብቻ ሳይሆን ወሬ አመላላሽም ያደርጋል። ጠቋር መንፈስ ያለበት ሰው ወሬ አመላላሽ ነው። ወረት ገንዘባቸው ናት። የሰው ወሬ በጣም ይሰማሉ። ሰው ለመክሰስ ለመወንጀል ወሬና መረጃ ያሰባስባሉ። እንደነኛ አይነት ሰዎች በሐሜት እያንሾካሾኩ ነገር እያቀባበሉ ያሳብቃሉ። አንዳንድ ደግሞ በመሃል ሁሉ ነገር አስጠልቷቸው ብቸኛ ይሆናሉ። እንደዚህ አይነት ጸባይ ይንጸባረቅባቸዋል ነው። እና ዞሮ
በአሁን ሰዓት ስልጣን የሚያገኘው ምን አይነት ሰው ነው? ሹመት የሚያገኘው ወሬ አመላላሽ፣ ነገር የሚያቀነባብር ሰው፣ ወይ አለው የሚል የሚታበይ ሰው፣ ይህ የሆነ በቃ ቁጣ የሚያሰኘው እንዲህ አይነት ሰው ነው። ገና አድርጎ ቀጥ አድርጎ የሚይዘው እንዲህ አይነት ሰው ነው ተብሎ ነው የሚታሰበው። እንደዛ አይነት ሰው ነው የሚታሰበው። እና በአሁኑ ሰዓት መልካምነቱ አይታይም። ግን መታየት ያለበት ሁለት ነገሮች ናቸው መስፈርቶቹ። አንደኛ በመንፈሳዊ ተጋድሎ ህይወት ምን ያክል ከፍ ያለ ሰው ነው። ሁለተኛ ደግሞ በእውቀትስ የበሰለ ሰው ነው ወይ? ትዕግስተኛ ነው ወይ? በተለይ ትዕግስት ገንዘብ ማድረግ ያስፈልጋል። ሹመት ላይ የሚቀመጥ ሰው ትዕግስተኛ መሆን አለበት። ትዕግስተኛ ሰው ከኃያል ሰው ይሻላል። በመንፈሱ ሁሉ የሚገዛ ከተማ ከሚወስድ ይበልጣል ይላል። የማይቆጣ ይላል እኮ ኤጲስቆጶስ ሊሆን የሚገባው ይላል እኮ ቅዱስ ጳውሎስ ሲናገር። ማይከራከር፣ ማይቆጣ፣ ማይጨቃጨቅ፣ ለቁጣ ማይፈጥን ሰው መሆን አለበት ይላል። እና ለቁጣ የፈጠነ ሰው በጥድፊያ ስለሚወድቅ ብዙ ኃጢአት ይፈጽማል። እና እንደዛ አይነት መሆን የለበትም ለማለት ያክል ነው። እና ስለዚህ ሊቀ ጳጳስ ሲመርጡ እንደዛ አድርገው ነው የመረጡት። ስለዚህ ጥንቃቄ ማድረግ ያስፈልጋል ሹመት የሚሰጠው ሰው ለማለት ፈልጌ ነው። ሌላው ታዲያ አባት በእግዚአብሔር ፈቃድ ተሾመ። በሚሾምበት ሰዓት ከሚገርመው አንዱ እግዚአብሔር አምላክ ፈቃዱን በምን አሳወቀ? ንገሩኝ እስቲ። ስንክሳሩን ያዳመጠ ሰው በምንድን ያሳወቀው? እሱ የፈቀደው መሆኑ በምን ገለጸላቸው? ስንክሳሩን በደንብ ያዳምጠ ይንገረኝ። በምንድን የገለጸላቸው? ወይስ አላዳመጣቸው? በትክክል ቃለ ሕይወት ያሰማልን። ዝናብ ጣለ። መጀመሪያ ካፊያ ብቻ ነበረ ዝናብ የሚያገኙት። ካፊያ ዝናብ ብቻ ነበረ። በቃ ምንም ዝናብ የለም ማለት ይቻላል። ይኸው ሿህ ይልና በቃ አቆማል። ግን ይሄ ኤጲስቆጶስ ሲሾም ዘንቦ ማያውቀው ዝናብ ዘነበ። ለ3 ቀን በተከታታይ ደስ አላቸው እንዳለ ግብፃውያን በሙሉ። እግዚአብሔር ፈቃዱን በአንድም በሌላም ይገልጻል። መጽሐፍ እንዲህ ይላል፣ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ማለት ነው። እግዚአብሔር አምላክ ፈቃዱን በአንድም በሌላም ይናገራል። ወንድሞች፣ በህልም ሊገልጽ ይችላል፣ ወይም ደግሞ በተለያየ መንገድ በሰውም ብቻ በብዙ መንገድ ፈቃዱን ሊገልጽልን ይችላል። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ተብሎ እንደተጻፈው ማለት ነው። ብቻ አንተ ልብን ክፈት፣ እግዚአብሔር የሚናገረውን ለመስማት፣ እግዚአብሔር የሚነግረውን ለመቀበል ልብን ዝግጁ አድርግ። ከዛ እግዚአብሔር ለአንተ በአንድም በሌላም ይነግርሃል። ቅዱሳን በእንዲህ አይነት ነገር ልቦናቸው በጣም የተዘጋጀ ናቸው። ለአብነት ያክል ከመንፈሳዊ ፊልም የአባ እንጦንስ መንፈሳዊ ፊልም አይታችኋል አይደል? አባ እንጦንስ የሆነ ቦታ ለምናኔ ከከተማ ወጥተው የሆነ ቦታ ላይ ሄደው ነበር። ወንዝ ዳር አካባቢ ጸሎት ጀምረው ነበር አይደል? ከዛ እየጸለዩ ያለ ምን ነበረ? አንድ ሴት መጣችና ልብሷን ውልቅልቅ አደረገች በፊታቸው። ከዛ አፈሩና ፊታቸው መለስ አደረጉ። እንዴ እቺ ሴት ምን ሆና ነው? እኔ መነኩሴ መሆኔን ሳታቀርታ ነው እንዴ? አሁን መሰናክል ልትሆንብኝ ነው እንጂ እንደዚህ በፊት እርቃኗን የምትሆንብኝ አሉ። እሷ ለመዋኘት ነው ወደ ውሃ ውስጥ የገባችው። ከዛ ዋኝታ ትዋኛለች። ከዛ ቁጣ ስሜት ተሰማቸውና ወደ ልጅቷ ሄዱና ስሚ አንቺ እፍረትም የለሽ እንዴ? እኔ እኮ መነኩሴ ነኝ፣ እንዴት እንዲህ ታደርጊያለሽ ብለው ሲጠይቋት እንደዛ አትበል አይደል አለችው። እንደዛ አትበል እንዴት ሲላት መነኩሴ ሰው በሚኖርበት ቦታ አይኖሩማ። እናስ መነኩሴ ከሆንክ ወደ በረሃ ሂድ ነበር ያለችው። ከዛ በኋላ አባ እንጦንስ ምን ነበር ያሉት? እስቲ ንገሩኝ። እስቲ ከእናንተው አንደበት ልስማ። የምትመለከቱ የምትከታተሉ ከሆነ መንፈሳዊ ፊልም በትክክል ይሄ ከሰው አይደለም ከእግዚአብሔር ነው። ይሄ የእሷ ቃል አይደለም። መልአከ እግዚአብሔር በአንደበቷ ሆኖ መንገድ ሲመራኝ ነው ያሉት። መንገድ እየመራኝ ነው። አያችሁ አይደል? በቃ ነገሮችን በቀና መንገድ ነው የሚመለከቱት አባ እንጦንስ እና ቅዱሳን በቃ ነገሮችን ያያይዙታል። በቃ ከላይ መልእክት እንደተሰጣቸው ልብ ይናገር ዘንድ አንደበትን ዝም አሰኘው፣ እግዚአብሔር እንዲናገርም ልብን ዝም አሰኘው ይላሉ አባቶች። ልብ ይናገር ዘንድ አንደበትን ዝም፣ እግዚአብሔር እንዲናገር ደግሞ ልብን ዝም ማሰኛት። አዘጋጀው እኮ ነው። በቃ ለመማር ዝግጁ ሁን ነው። በነገሮች ሁሉ እግዚአብሔር ያስተምራልና በነገሮች ሁሉ ለመማር ራስን አዘጋጅ ነው።
ለመማር ዝግጁ የሆነ ሰው በቃ ነገሮችን በበጎ እይታ ነው የሚመለከተው። ክፉ ነገር ሲገጥመው ወይኔ ለምን እንዲሆንብኝ እያለ አያማርርም። እግዚአብሔር በዚህ ነገር ምን ሊያስተምረኝ ነው የሚያስበው። በቃ ክፉ ነገር እኮ ገጥሞታል፣ ግን ምን እየነገረኝ ነው? የሆነ አደጋ ቢደርስበት እንኳን የሆነ በቃ የሆነ እግዚአብሔር የተቀየመኝ ነገር አለ እንዴ በህይወቴ ይላል። የሆነ ያልተስተካከለ ነገር አለ እንዴ? ጌታ ሆይ እኔ አንተ ተማሪ ነኝ ይላል። ቶሎ ብሎ ለአምላኩ እጁን ይዘረጋል። እኔ አንተ ተማሪ ነኝ ጌታ ሆይ ልታስተምረኝ የፈለግከው ነገር ካለ እኔ ዝግጁ ነኝ ለመማር ነው የሚለው እንጂ ነገሮችን ገልብጦ ይሄ ነገር ለምን እንደሆነ እያለ አያማርርም ለማለት ፈልጌ ነው። አያማርርም። እንደውም ምን ይላል? አይነ ጤናማ በሆነች ጊዜ ሰውነት ሁሉ ብሩህ ይሆናል፣ አይነ ታማሚ ከሆነች ግን ሰውነት ሁሉ የጨለመ ይሆናል ይላል ሉቃስ ወንጌል ምዕራፍ 14 ላይ። መልካም እይታ ያለው ሰው፣ ጥሩ አይን ያለው ሰው፣ አይኑ በክፉ መንፈስ ያልተያዘ ጥሩ አይን ያለው ሰው ነገሮችን በበጎ እይታ ነው የሚመለከተው። አንዳንዶች አሉ አይናቸው በክፉ መንፈስ የተያዘው አይተው ሳይፈልጉ ነገሮችን በተሳሳተ መንገድ የሚተረጉሙ፣ ሰውን በማየት ብቻ መዝነው ከፍና ዝቅ አድርገው የሚመለከቱ፣ ለድሆች ከመራራት ይልቅ ላመጡ ድሆችን ማለት ነው። እንደዚህ አይነት ያላቸው ጤናማ አይን የሌላቸው ሰዎች ናቸው። እንዲህ ነገሮችን በሌላ ሳይድ የሚመለከቱ የሆነ ነገር ከነገራቸዋቸው ለካ እንዲህ ለማለት ፈልጎ ነው ነገሬ ሲነግሩኝ እኔ አልገባ እያለኝ እኔ አልረዳ ብዬ ጠመሜ እኮ ነው በራሴ። ወይ ጉድ! ለካ የመሰሪ ሲያሴርብኝ ነበረ፣ ለካ እቺ ስታሴርብኝ ነበረች። ቆይ በቃ እንዲህ ነው የሚያስቡት ማለት ነው። ጤናማ አይን የሌላቸው ጤናማ አይምሮ የሌላቸው ሰዎች እንዲህ አይነት የተጣመመ እይታ ነው። ጤናማ አይን ያለው ሰው ግን ይሄ እንዲህ ሊሆን አስቦ ይሆናል፣ እንዲህ ሊሆን ይችል ይሆናል። በበጎ አይነት ለምን አልመለከተውም? ምናልባት እኮ ተሳስቶ ሊሆን ይችላል፣ ሳቅ ሊሆን ይችላል እኮ ይሄ እኮ እንዲህ ሊሆን ይችላል፣ እሱ ሰው እኮ ነው፣ እንደዚህ እኮ ነው እያለ ነገሩ በበጎ አይን ሊመለከት ይችላል። እና ምን ለማለት ፈልጌ ነው? ጤናማ አይን ካለን እግዚአብሔር በነገሮች ሁሉ ሊያስተምረን ዝግጁ ነው። ልብን አዘጋጃት ለመማር። ግን ሁሌ ልብ ጠማማ የሚያስብ ከሆነ በቃ እንደዛው ነው ማለት ነው። ሰይጣን ነው እያስተማረክ ያለው። አንተ የሰይጣን ተማሪ ነህ ማለት ነው። የእግዚአብሔር ተማሪ መሆን ከፈለክ ግን ነገሮችን በመልካም እይታ ተመልከት። ፈተና ሲገጥምህ ከማማረር ይልቅ በበጎ ነገር ተርጉመው እና ይህንን እናድርግ ይገባል ለማለት ፈልጌ ነው። እና እግዚአብሔር በአንድም በሌላም ያስተምራል ለማለት ነው። እና ፈቃዱን በምን ገለጸላቸው? ዝናቡን ጣልና አሳያቸው። የእኔ ፈቃድ ነው ይሄ ሊቀ ጳጳስ እንዲሾም አላቸው። ደስ አላቸው። ከዛ በኋላ ግን ይሄ አባት በሚያሳዝን ሁኔታ ልክ እንደተሾመ መከራ ነው የገጠመው። አስባችሁታል? ስንት ሺህ ህዝብ ነበር በሱ ዘመን ክርስትናቸውን የለወጡት፣ ክርስቶስን የካዱት። ስንክሳሩ ላይ የሰማ ሰው እስቲ ስንት ሰው ነበር? 24,000 ቃሎት ያሰማልን። 24,000 ክርስቲያን እስኪክድ ድረስ ምን አይነት ፈተናና መከራ ቢገጥም ይሆን? በጣም ከባድ ነው። 24,000 ህዝብ በአንድ ጊዜ ከቤተ ክርስቲያን ህብረት መውጣት፣ ከክርስቶስ ፍቅር መለየት በጣም ይከብዳል። ምክንያቱም በዛ ዘመን የነበሩ አረማውያን ነገስታት ተነስተው ክርስቲያኖችን እያሰቃዩቸው ነበር። የሌለ ግፍ ያሰቃያቸው ነበር። ሰው ሃይማኖት የሚክደው በተለያዩ መንገድ ነው። አንደኛ እውቀት ከማጣት የተነሳ ነው። ከእውቀት እጥረት የተነሳ ሰው ሃይማኖቱን ሊክድ ይችላል። በሶስት መንገድ ሊክድ ይችላል። አንደኛ እውቀት ከማጣት የተነሳ መጽሐፍ ቅዱስ ህዝቤ እውቀት ከማጣት የተነሳ ጠፍቷል እንዳለው፣ ህዝቤ ምን ከማጣት የተነሳ እውቀት። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደተጻፈው ማለት ነው። ሁለተኛ በምን ምክንያት ሰው ሃይማኖቱን ሊክድ ይችላል ከተባለ መከራን ፈርቶ ሊክድ ይችላል። ከፍርሃት የተነሳ ማለት ነው። ዳሩ ግን ይላል መጽሐፍ ቅዱስ ስለ እንደነኛ አይነት ሰዎች፣ ዳሩ ግን የሚፈሩና የማያምኑ እድላቸው በዲንና በእሳት በሚቃጠል ባህር ነው ይላል። አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው ይላል እግዚአብሔር አምላክ። ስለዚህ በፍርሃት ምክንያት ሃይማኖታቸው የሚክዱ ሰዎች አሉ። ሌላስ ሶስተኛ በምን ሊክድ ይችላል? ምቾት ፍለጋ። ሰው በእነኚህ በሶስት መንገድ ነው። ከነኚህ ከሶስት ምክንያቶች ውጪ በምን ሊክድ ይችላል? እስቲ ንገሩኝ። ከሶስቱ ውጪ እስቲ
ልጨምሩበት እናንተ። አንደኛ በእውቀት እጥረት፣ ሁለተኛ በፍርሃት እምነት ከማጣት የተነሳ ማለት ነው። ፍርሃት የሚመጣው ከእምነት ማጣት የተነሳ ነው። ሶስተኛ ምቾት በማጣት ምቾት ፍለጋ። አራተኛስ በክፉ መንፈስ ወንድማችን በክፉ መንፈስ። በነገራችን ላይ በሶስቱም የክፉ መናፍስት እጆች አሉበት። እውቀት ከማጣት እውቀት እንዳናገኝ ያደረገ ጠላት ሊፈታተን ይችላል። ሁለተኛ ሲቀጥል ደግሞ ፍርሃትን በመጨመር ጠላት ይፈታተናል። ሶስተኛ ደግሞ ምቾት እንድንፈልግ በማድረግም ያው ጠላት ሴራ አለበት በሶስቱም መንገድ እና ግን ከዚህ ውጪ እስቲ ሰው ነፃ ፈቃዱን ተጠቅሞ የሚክደው ነገር ምንድን ነው? ንገሩኝ እስቲ። በምን ሊክድ ይችላል? ሶስቱ ናቸው አይደል ወሳኞቹ? ገንዘብ ፍለጋ ወይም ስልጣን ፍለጋ። ገንዘብ ፍለጋ ወይም ስልጣን ፍለጋ። ያው ዞሮ ምቾት ብለን ገልጸ ነው የለ? ምቾት ውስጥ አይካተትም? ገንዘብ ፍለጋ፣ ስልጣን ፍለጋ የሚለው ምቾት አይደል? ምን በመሸሽ ወንድም አለም ምን በመሸሽ እስቲ ያው ምቾት ፍለጋ ነው። አሱም እኮ ምቾት ፍለጋ ነው። ዞሮ ሰው ምቾት ፍለጋ ሃይማኖቱ ሊክድ ይችላል። እና ከዚህ አንጻር የተነሳ ነው የራሱን ምኞት እየተከተለ ማለት ነው። የራሱን ምኞት ፍላጎት እየተከተለ ሰው ትዳሩን ሁሉም ነገር ምቾት ፍለጋ ነው። ዞሮ የራሱን ፍላጎቱና ምኞቱን እየተከተለ ነው። መለየትን የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ሁሉ ይቃወማል ብሎ ጠቢቡ ሰለሞን እንደተናገረው ማለት ነው። እና ዞሮ በእነኚህ በሶስት ምክንያት ሰው ሃይማኖቱን ሊክድ ይችላል። ወይ ከእውቀት እጥረት የተነሳ ሳያቀርጦ፣ ወይ ደግሞ ፍርሃት ይገርመኛል ብሎ ፈርቶ፣ ሶስተኛ ደግሞ ምቾት ፍለጋ ማለት ነው። እና በእነኚህ ምክንያት ሰው ሃይማኖቱን ሊክድ ይችላል። ታዲያ እነኚህ ነገሮች ነበረ ሊያስክዳቸው፣ በእነኚህ ምክንያት ነበረ ክርስቲያኖች ካዱት ማለት ነው። በዛ ሰዓት እንደው ብዙ መከራ ሁሉ ገጥሞት ነበር። እንደውም አንድ ሰው መጣና አንድ መለካዊ ሰው መጣና ኤጲስቆጶስነት ሹሙኝ አላቸው። ኤጲስቆጶስነት ስልጣን ስጡኝ አላቸው። ባጭሩ ስልጣን ስጡኝ ስላቸው አይ ልጄ ሂድና ጸልይ፣ እንደዛ ነው የሚሉት እኮ አባቶች። እንደዚህ እኔ መሾም ፈልጋለሁ ሲባል እባክህ ልጄ ሹመትን አትፈልጋት፣ ምን ታደርግልሃለች? ይልቁንስ ገብተህ ገዳም ገብተህ ወይም በባት ተቀምጠ ወይም በቤት ሆነ ስለ ኃጢአት አልቅስ፣ እሱ ነው የሚሻል ነው የሚሉት። የዚህ ሰዓት በጣም ሹመት ያጣ ሰው ደግሞ ምንድነው የሚሆነው? ይዝታል፣ ይናደዳል፣ ይቆጣል፣ ይናደዳል። እውነት ነው ወንድሜ። በነገራችን ላይ ምን ያደርጋል? ቆይ አንድን ነገር አጥብቀህ ስትፈልግ እኮ አታገኘውም በዚህች ዓለም ላይ። አንድን ነገር አጥብቃችሁ በፈለጋችሁ በዚህች ዓለም ሳለ ወንድሜ ወይም እህቴ አንድን ነገር አጥብቀህ ከፈለክ አታገኘውም። በፈለከው ቁጥር በፈለከው ልክ ያ ነገር ካንተ ይርቃል። ነገር ግን ሁሉን ነገር እርግፍ አድርገህ ትተህ በእግዚአብሔር ፈቃድ መኖር ስትጀምር ያ የተወከው ነገር በህይወት ዘመን አንተን ሲፈልግ ሲያሳድድ መኖር ይጀምራል። እንዲህ አይነት ነገር አልገጠማችሁም ወንድሞች? የሆነ ነገር ብላችሁ ከዛ በኋላ አልጨበጥ ሲላችሁ በቃ ምንድነው እዚህ እኔ ያለዚህ ነገር መኖር አልችልም እንዴ ብላችሁ እርግፍ አድርጋችሁ ቀልባችሁ አንቀራችሁ ተፍታችሁ ሌላ ላይፍ ሲጀምሩ ያ ነገር እናንተ የሚያሳድድበት ጊዜ የለም አለ። አልገጠማችሁም በህይወት ዘመናችሁ? ለምሳሌ እኔ ገጥሞኛል። እኔ በራሴ ማለት ነው የሆነ ነገር አጥብቄ ፈልጌ ሳጣው ጊዜ ተውኩት። ከዛ በኋላ በገዛ በራሱ ፈቃድ የመጣብኝ ጊዜ አለ። እንዴ ገረመኝ ለራሴ። እናንተ ጋርስ እንዲህ አይነት ነገር አልገጠማችሁም? የሆነ ነገር ፈልጋችሁ ስታጡ ትታችሁ እና እንዲህ አይነት ነገር ይገጥማል። እና ምን ለማለት ፈልጌ ነው፣ የሆነ ነገር ለሙጥኝ ካላችሁ ያ ነገር ከእናንተ ይርቃል። በዛው ልክ ይርቅባቸዋል። እና ስልጣንም እንደዚህ ስትመኙ፣ ምንም ነገር ስትመኙ ያ ነገር ይርቃል። ግን ቸሩ መድኃኔዓለም የተናገረው ቃል አለ። ይሄን ነገር ምን ጊዜ የምንያዝ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይላል፣ ይህም ሁሉ ይጨመርላችኋል ይላል። ይሄ ቃል በጣም የታመነና ሊያዝ የሚገባው ቃል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። የሚበልጠው ከሁሉም በላይ ጽድቁ ነው።
ከዛ ሁሉም ነገር ይጨመርላችኋል። ሰው ደግሞ ጽድቁን መጀመሪያ ከመፈለግ ትቶ አስቀድሞ ሌላ ነገር በቃ ህይወትን ሳታስተካክል ትዳር አትበል። አይገኝልም ትዳር። መጀመሪያ ከእግዚአብሔር ጋር ያለ ሪሌሽን ይስተካከል። ከእግዚአብሔር ጋር ያለ ሪሌሽን በጣም ሰክሰስፉል ነው። በዛ ነገር ላይ በጾም በጸሎት ህይወት ውስጥ ግባ። ከእግዚአብሔር ጋር ያለ ነገር ሁሉ ነገር የተደላደለ የተስተካከለ ይሁን። ከዛ ሌላው ነገር ይመጣል። ትዳሩ ማለት ስራው፣ በቃ ሁሉም ነገር ከእግዚአብሔር በኋላ የሚመጣ ነገር ነው እሱ። ስራውም፣ ትዳሩም፣ ሌላም ነገር፣ ሀብቱም፣ ሁሉም ነገር ግን አስቀድመ ከአምላክ ጋር ያለ ነገር በትክክለኛ መንገድ ላይ እንደቆም ካረጋግጥ። መሰረቱ ከተበላሸ ህንፃውን ብትገነባውም መፍረሱ አይቀርም። መሰረቱ ላይ ጥንቃቄ አድርግ። ሁሉን ነገር የሚሸከመው ህንፃው የሚሸከመው መሰረቱ ነውና፣ መሰረቱን ካበላሸ ግን ህንፃው በሙሉ ድርምስምሱ ነው የሚወጣው። እና እህቶቼ፣ ወንድሞቼ ከእግዚአብሔር ጋር ያለ ሪሌሽን ስላልተስተካከለ እኮ ነው ሰው ያለ መንፈሳዊ ህይወት እየኖረ ያለ መንፈሳዊ ህይወት ያለ ቅድስና ህይወት እየኖረ ትዳር ጨለማ ቢሆንበት፣ ትዳር እስር ቤት፣ ስራ ህይወት ጨለማ፣ እድል ፊቷን ስታዞርበት ሊሰማው የሚገባው ስሜት ጥሩ የትዳር አጋር ስላላገኘ፣ ጥሩ ስራ ስላላገኘ፣ ህይወት ፊቷን ስላዞረችበት ሳይሆን ለደስታውና ለስኬቱ ምክንያት የሆነውን እግዚአብሔርን ወደ ህይወቱ ስላላስገባና በሱም ምትክ ህይወቱን ጨለማ የሚያደርገውን ዲያብሎስን ስላነገሰ ነው፣ በኃጢአቱ ምክንያት ማለት ነው። እናት ወንድሞች፣ ከእግዚአብሔር ጋር ያለ ሪሌሽን ሊስተካከል ይገባል። ከዛ በኋላ ሁሉም ነገር ይመጣል። አንተ ባትፈልገው እንኳን ይመጣል። ባትፈልገው ነገር ራሱ ይመጣል። እና ይሄ ልናስተካከል ይገባል ማለት ደግሞ የሆነ ነገር ስትጨነቅበት በቃ እዛ ነገር ላይ ይበላሻል፣ እንደውም አጥብቆ ማለት ነው። እና ይሄ ነገር ዲያብሎስ በነገራችን ላይ ይከታተላል እንደነኛ ነገሮችን። ምንድን ነው የምትፈልገው እኮ ይላል፣ ያጠናናል እኮ በደንብ አድርጎ። ቆይ ይቺ ልጅ ምንድን ነው የምትፈልገው? ምኗን ቢይዝባት ነው የምታማረረው ይላል እኮ። ምኑን ቢይዝበት ነው ይሄ ልጅ የሚያማረረው? እስቲ የሆነ ነገሩን ልንካው እስቲ። መቼ ነው የምነጫነጭልኝ? መቼ ነው የምትነጫነጭልኝ ይላል እኮ። ከዛ በኋላ የሆነ ነገር ሲይዝብሽ በቃ ከፈጣሪ ጋር እልህ ውስጥ ትጋባለሽ። ፈጣሪ ወይ ይሄን ነገር ስጠኝ፣ ካልሰጠኝ ሃይማኖቴን ልቀይር ነው፣ ጾም ጸሎቴን አልጸልይም፣ ከእንግዲህ ደጅን አልረግጥም፣ ደጅሽን አልረግጭም፣ እንዲህ አይነት ነገር ውስጥ ትገባለህ ማለት ነው። ራሱን ለእግዚአብሔር አሳልፎ የሰጠ ሰው በልብ ውስጥ ከእግዚአብሔር ጋር እየተፎካከረ የሚኖር ነገር አይቀመጥም። ስለ አንዲት ቃል ወይም ችግር ብሎም አይናደድም። የሆነ ነገር ስላጣ ብሎ ተስፋ አይቆርጥም። ዓለማዊ ነገር በማጣት አትዘን ወንድሜ። ምኞትን፣ ምክንያቱም እርሱ ተከትሎ አይሄድም። ምኞትን ስላገኘ አትደሰት፣ ይልቁንም ስላሸነፍከው ተደሰት። ስላሸነፍከው ነው መደሰት ያለብህ። ብዙዎች በቃ ደስ የሚላቸው የሆነ ነገር ስላገኙ ነው። ምኞትን፣ ጀግና የሚባለው ሰው ምኞቱን ያሸነፈ እንጂ ምኞቱን ያገኘ ሰው አይደለም። ጀግና የሚባለው ያ ሰው ነው፣ ምኞቱን ያሸነፈ። ያለዚህ ነገር መኖር አልችልም የምትልበት ነገር በምድር ላይ ሊኖር አይገባም። እኔ ያለዚህ ነገር መኖር አልችልም ካልክ አንተ የዛ ነገር ባሪያ ነህ ማለት ነው። ባሪያ ተገዢ ነህ። በቃ ያ ነገር ያሽከረክራል እድሜ ልክ። ተሳሳትኩ ወንድሞች፣ ልክ ነኝ ልክ አይደለም እስቲ አርሙኝ። ባሪያ ነው አይደል? ምን ነው የዛ ነገር ነው አይደለም? ባሪያ ነው የምትሆነው። ለምሳሌ የሆነ ሱስ ጀምረህ ከሆንክ የዛ ነገር ባሪያ ነው የምትሆነው። ሱስ ጀምረህ ከሆንክ አንተ ራስን ወደ ፈቅደ ለዛ ነገር አስገዝተሃል ማለት ነው። እኔ እኮ ይገርመኛል። በተለይ ባለ ትዳሮች፣ እጮኛሞች ተዋደድን፣ ተላመድን፣ ተፋቀርን ይሉና በጣም ጥብቅ ሪሌሽን ይጀምራሉ። ከዛ በኋላ እኔ እሱን መርሳት አልቻልኩም። በቃ እኔ በቃ እሱን አጥቼ ከምኖር ራሴን ላጥፋ ትላለች። ራስሽን አስገዝተሻል፣ ለዛ ሰው ባሪያ አድርገሻል ማለት ነው እኮ መጀመሪያ። እሱም ልክ እንደዛው እኔ በቃ ያ እሷ መኖር አልችልም ይልና በቃ ራሱን ለማጥፋት የሆነ በረኪና ለመጠቀም ወይ ጉድ! ባሪያ አድርገሃል እኮ ራስን መጀመሪያ አስቀድመ።
ግን እንዴት ይሄ ነገር ሊፈጠር ቻለ? ከአጋንንት ሴራና ተንኮል መሆኑ ግልጽ ነው። ግን አጋንንትን አንተን እንዴት በእንደዚህ አይነት ነገር ባሪያ ሊያደርግ ቻለ? ምክንያቱም መንፈሳዊ ሕይወት ላይ አልሰራክም። ምክንያቱም ጽድቁንና መንግስቱን አስቀድመ አጥብቃ አልፈለግም። ጽድቁንና መንግስቱን አጥብቃ ስራ ብትሰራ ኖሮ ምንም የምታስቀድመው ነገር የለም በዓለም ላይ። እንዲሁም ቅዱስ አውግስጤም እንዳለ ታውቃላችሁ፣ እንዲህ አለ፣ በውስጤ ምንም ነገር እንደማልመኝና ምንም ነገር እንደማልፈራ ሲሰማኝ ዓለም አናቷ ላይ የተቀመጥኩ ይመስለኛል አለ። ይገርማል እኮ። ትክክል እኮ ነው። በውስጤ ምንም ነገር አልመኝም፣ ምንም ነገር አልፈራም። ደግሞ ምንም ነገር ስለማልመኝና ስለማልፈራ የዓለም አናቷ ላይ የተቀመጥኩ ነው ይመስለኝ። እኔ ከዓለም አናቷ ላይ ነኝ እንጂ ከዓለም በታች አይደለሁም ያለሁት። የሆነ ነገር በዓለም ላይ ያለውን ነገር ግን አንተ በቃ እዛ ነገር ላይ በቃ ዲፔንድ ከሆንክ በቃ የዛ ነገር ጥገኛው ነው ማለት ነው። ሰው ያለዚህ መኖር አልችልም ሊል የሚችለው ያለማን ነው? ያለ ፈጣሪ ነው። በቃ ያለ ፈጣሪ ነው ሰው መኖሩ የማይታሰበው እንጂ ያለ ሰውማ መኖር ትችላለህ እኮ ትችላለህ። ያለ አባት ሰው መኖር ይችላል። ያለ እናት መኖር ይችላል። ያለ ወንድም መኖር ይችላል። ያለ እህት መኖር ይቻላል። ያለ ሀብት ያለ ገንዘብ ባይኖርም ትኖራለህ የሚል ጥቅስ አንብቤ ገረመኝ። እውነት እኮ ነው። የሆነ ታክሲ ላይ ነው እኮ ያነበብኩት። ባይኖርም ትኖራለህ ይላል። እውነት ነው። ባይኖረንም እንኖራለን። ባይኖረንም እንኖራለን። እና እህት ወንድሞች፣ ዓለማዊውን ነገር በማጣት አትዘኝ። የምን ማዘን ነው? ምክንያቱም እሱ ተከትሎ እኮ አይሄድም። ይልቁንስ ጨርቄን ማቄን ብለህ ሳትል ራስን ይዘህ የምትሄድበት የላይኛው መንገድ አለ። ለሱ ተጨነቂ፣ ለሱ ተጨነቂ። ምን ይዤ ነው የምሄደው በፈጣሪ ፊት? በቃ የመንፈሳዊ ሰው አባቱ እኮ ኃጢአት እንዳይሰራ በማንኛውም ጊዜ የሚጠብቀው አካል እኮ ነው። እንደዚህ ይላል መጽሐፈ መነኮሳት ላይ ነው ያነበብኩት። የመንፈሳዊ ሰው ወይም የመነኩሴ አባቱ ኃጢአት በሰራ ጊዜ እንዳይጠፋ በማንኛውም መንገድ የሚመረውና የሚያግዘው እናቱ እናቱ ለእግዚአብሔር ማደር። እሺ ወንድሙ እርሱን ወደ ፍጹምነት ከፍ ለማድረግ ከእርሱ ጋር አጥብቆ የሚጠር ሚስቱ ሞቱን ያለማቋረጥ የምታስታውስ ባልንጀራው ነፍሱ በወጣች ጊዜ ሊያድኑት የሚችሉት ኃይላት ልጆቹ ተጋድሎ ናቸው። ጾም፣ ጸሎት፣ ስግደቱ የእሱ ልጆቹ ናቸው። የመንፈሳዊ ሰው አባቱ ልጆቹ እነሱ ናቸው። ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ እሱ ልጆቹ ናቸው። ባሪያው ስጋው ነው። ምክንያቱም ምን ያደርግበታል? በስጋው ይሰግድበታል፣ በስጋው ይጾምበታል፣ በስጋው ወደ ቤተ ክርስቲያን ይገሰግስበታል፣ በስጋው መልካም ነገር ይሰራበታል፣ ይናገርበታል። ስለዚህ ባሪያው ስጋው ነው ማለት ነው። ለአንድ መንፈሳዊ ሰው እውነተኛ ልጆቹ ጽድቅን ለማግኘት ሲል የሚጋደልላቸው ተጋድሎቹ ናቸው። እና ወንድሜ እህቴ፣ ምንድነው ባሪያ አድርጎ የገዛሽ በዚህ ምድር ላይ? ከባርነት ውጪ በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል እኮ ገላትያ መልእክት ምዕራፍ 5 ቁጥር 1 ላይ የቅዱስ ጳውሎስ። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል። በባርነት ቀንበር አትያዙ። እና ወንድሞቼ በቃ ምንም ነገር በዚህ ነገር ላይ ስላጣ እያልክ አትኑር፣ እያለቀስክ አትኑሩ። እኔ በጣም ያሳዝነኛል። በቃ የሆነ በቃ ይሄን ጉጉሩ ሐዘን እየሰሙ በቃ እንትናን አጥቻለሁ፣ እናቱ የሞተችበት ወይም እናቷ የሞተበት እናቴን አጥቼ ምናምን፣ አባቴን አጥቼ፣ ወንድሙን ወይ ትናጣ ወንድሜን፣ እህቴን፣ እጮኛውን ያጣ ደግሞ እጮኛዬን አጥቼ፣ የትዳር አጋሩ የተፋታበት የተለያየበት ደግሞ የትዳር አጋሩን አጥቼ። እንዴ ትዝ ይለኛል እኮ አንድ አባት ሞተብህ ሲባል እንዴ አንተ ሰማያዊ አባቴ አይሞትም፣ ሰማያዊ አባቴ ሁሌም ሕያው ነው ብሎ የመለሰው መልስ ትዝ ይለኛል። ሰማያዊ አባቴ ሕያው ነው መቼም አይሞትም ማለት ምክንያቱም እኔ ምድራዊ አባት የለኝም ማለት እኮ ነው። ምድራዊ አባት የለኝም፣ እኔ ሰማያዊ አባት ነው ያለኝ። እንዲህ ነው የመንፈሳዊ ሰው አባቱ፣ በቃ እግዚአብሔር ነው።
እና እህት ወንድሞቼ የሆነ ዛሬ የለቀቁት የሆነ ቪዲዮ ላይ አይታችኋል አይደለም? ስለ ዕለተ ምጽአት ባለፈው እሑድ ቀን ስናገር እና በዚች ሞትን የምንፈራው ምን ብዬ ነበር የተናገሩት? እስቲ ንገሩኝ። ሞትን የምንፈራው ምን ስንሆን ነው ብያቸዋለሁ። አላነበባችሁም? ቪዲዮ ላይ የተለቀቀው ቪዲዮ ላይ ርዕሱ ምንድን ነው የሚለው? በቃ በዚች ዓለም ላይ የሆነ ነገር ተስፋ ስናደርግ ነው አይደለም? ተስፋ ይሄን ዓለም ተስፋ ማድረግ ስትጀምር ሞትን መፍራት ትጀምራለህ። በቃ ይሄን ዓለም ተስፋ አታድርገው ነው በቃ። ቀረኝ የምትለው ነገር ምንድን ነው? በዚች ምድር ላይ እስካለህበት ድረስ ኑር። በዓለም ውስጥ ሳለ ዓለሙ አንተ ሊገዛ አይገባም። አንተ ዓለምን ግዛው እንጂ። እህት ወንድሞች፣ ቁሳዊ ነገር እኛን ሊገዛን አይገባም። እኛ ቁሳዊ ነገር እንግዛው እንጂ። ይሄን መረዳት መቻል አለብን። እና በዚህ ዓለም ላይ እኛን የሆነ የሚያሽከረክረን ነገር ሊኖር አይገባም። ምን ለማመጥለት ነገር ሊሆን አይገባም በምድር ላይ። እና ይሄንን እስካለ ድረስ ተጠቀምበት። ያንን ነገር ቁሳዊ ነገር ግዛው አንተ። ቁሳዊ ነገር ግን አንተን አይግዛክ። እስካለ ነገር ተጠቀምበት። ጥሩ ነገር ስራበት። ግን ይሄን ነገር እኔ አጥቼ መኖር አልችልም ብለህ አትደምድም። ህይወትን በዛ ውስጥ አትወስናት። እና ይሄንን ትምህርት ነው የምንማረው። እና እህት ወንድሞቼ የሆነ ነገር ላይ ሙጥኝ አንበል። በቃ ባጭሩ በዓለማዊ ነገሮች ላይ እልከኛ መሆን የእግዚአብሔርን ፈቃድ ያልተረዳና የመናፍስትን ውጊያ ያላወቀ ቢያውቅም በእግዚአብሔር ፈቃድ ለመኖርና አጋንንትን ለመቃወም ራሱን ያላዘጋጀ ሰው ምልክት ነው። ይሄን ነገር አሁን ያልኩትን ያዙልኝ። በዓለማዊ ነገር ላይ እልከኛ መሆን ማለትም እልከኛ መሆን ስላችሁ ይሄን ነገር ካላገኘው አይሆንልኝም ምንል። በዓለማዊ ነገር ላይ እልከኛ መሆን ማለት የእግዚአብሔርን ፈቃድ ያልተረዳና የአጋንንትን ውጊያ ያላወቀ ቢያውቅም በእግዚአብሔር ፈቃድ ለመኖርና አጋንንትን ለመቃወም ራሱን ያላዘጋጀ ሰው ምልክት ነው። እና እህት ወንድሞች ይሄን ነገር ታዲያ ይሄ ተመልከቱ። ወደ ስንክሳሩ ወስዳችሁ ይሄ ሰው እንግዲህ ኤጲስቆጶስ ሹሙኝ አላቸው። ልጄ እባክህን ሹመትን አትውደዳት። አንተ ስለፈለክ የሚሆነው ነገር የለም፣ የእግዚአብሔር ፈቃድ ነው። ይልቁን ስለ ኃጢአት አልቅስ። እንደዚህ ብለው ሲመክሩት ተናደደ። ያዙኝ ልቀቁኝ አለ። ቁጣን አነገሰ፣ ዛተባቸው። ከዛ በኋላ ከእስላሙ ንጉሥ ጋር አጣላቸው። ተመልከቱት ወንድሞች፣ ይሄን እስካሁን ስናገር የነበረው ነገር ነው። ምኞትን ስላገኘ ዓለማዊ ነገር በማጣት አትዘን። የሆነ ነገር ካጣችሁ በዛ ነገር ላይ እልከኛ አትሁኑት ወንድሞች። የጌታ ፈቃድ ይሁን ብለን ዝም አለን አይደል ያሉት ሐዋርያት። የሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ የጌታ ፈቃድ ይሁን ብለን ዝም አለን የምትል ጥቅስ አለች። የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ እችን ጥቅስ በጣም ነው የምወዳት። የጌታ ፈቃድ ይሁን ብለን ዝም አለን። የሆነ ነገር ብለህ ካቃተ ጌታዬ እንደ ፈቃድ በለው። በቃ ጌታዬ በቃ አንተ ከፈቀድክ ትቼዋለሁ፣ በቃ ለአንተ ታውኩት። አምላኬ ከአንተ ግን አይበልጥም የሚል መዝሙር ትዝ አላችሁ? አምላኬ ከአንተ ግን አይበልጥም የሚል መዝሙር በአይምሮ ላይ የተመላለሰብኝ። እሱም መዝሙር አዳምጨን ቀረኝ የምለው የሚል መዝሙር አስታወሳችሁት? እሱ መዝሙር እስቲ ደጋግማችሁ አዳምጡት። እኔ በጣም የምወደው መዝሙር ነው፣ የንስሐ መዝሙር ማለት ነው። ቀረኝ የሚለው ነገር የለም፣ አምላኬ ከአንተ ግን አይበልጥም። እና የጌታ ፈቃድ ይሁን ብለን ዝም አልን። ሁሉን ነገር ለመድኃኒዓለም አሳልፋችሁ ተውት እንጂ ይሄ ነገር እስካልተገኘ ድረስ አይነት ነገር ልከኝነት በሆነ ነገር ላይ ዲያብሎስ ደግሞ የሆነ ነገር ያሳስባችሁና ይህን ነገር ካላገኘ በቃ መኖር የማትችል እስኪመስል ድረስ ያደርሳል፣ ያሳስባል። ይሄ ነገር ከዲያብሎስ ነው። በነገራችን ላይ አንድ ነገር በህይወት ዘመን ፈልገ ይሄ ነገር ካልተገኘ መኖር የማትችልበት አይነት ስሜት ውስጥ ከደረስክ ወንድሜ በዲያብሎስ እየተፈተንክ ነው። እህቴ እመኚ 100% ላረጋግጥልሽ የምፈልገው ነገር በዲያብሎስ ፈተና ውስጥ ነሽ ያለሽው። እየተጫወተብሽ ነው ያለው ዲያብሎስ። የሆነ ነገር እያሳየሽ እያራቀብሽ፣ እያሳየሽ እያራቀብሽ። እንዲህ አይነት ነገር እስቲ በምን ልመስል? በቃ የሆነ ምን ነበር ምሳሌ ባገኝለት ደስ ይለኝ ነበር።
የሆነ ነገር እያሳየ እየወሰደብህ ነው። በቃ እየተጫወተብህ ነው። ረሳሁት በቃ ስትል ብልጭ ያደርግልሃል፣ በህሊና ላይ ያመጣልና ይሄ ነገር እኮ ቀርቶብሃል ይላል። ከዛ ያናድዳል። መልሶ ብሽቅ ትላለህ። በቃ ወይኔ ትላለህ መልሰው። ከዛ አሁን ደግሞ እሱን ለማምጣት ስትታገል ደግሞ ያርቅብሃል፣ የሆነ ይሰውርብሃል። በቃ አሁን ትቼዋለሁ ስትል ደግሞ አሁንም ያመጣልሃል። ቀረብ ያደርግልህ። ይኸው ይሄ ነገር እኮ እየቀረብህ ነው ይልሃል። ተጫወተብህ። እንዲህ ያለ እየተጫወተብህ ነው። እቃ ነው እየተጫወተብህ ያለው ማለት ነው። እና እስከ መቼ አጋንንት ይጫወትብሃል ወንድሜ? እስከ መቼ ይጫወትብሻል እህቴ? እና ይሄ ነገር ብላችሁ የሆነ ነገር ካላገኘው በቃ ሞቼ ይገኛል የምትል ከሆንክ እመነኝ በዲያብሎስ ፈተና ውስጥ ከበባ ውስጥ ነው ያለው ማለት ነው። ስለዚህ ያን ነገር ተወው ወንድሜ። ጌታዬ እንደ ፈቃድ ብለህ ለእግዚአብሔር አሳልፈህ ስጠው። ያኔ ልብህ ያርፋል፣ ሰላም ታገኛለህ። ግን ዲያብሎስ ሰላም እንዳታገኝ አሁንም ያሳስባል። ሲያሳስበስ ምን ታደርጋለህ? በጸሎት ትጋ፣ በስግደት በሰገድክ ቁጥር ደግሞ ዲያብሎስ ያን ነገር የማሳሰብ ኃይሉን እያጣ ይመጣል። እየደከመ ይመጣል። አንተ በምን ስትበረታ? በስግደት ትቻለህ ብለህ እንኳን ስትተው ዲያብሎስ ግን አያስተውክም። ያመጣና ብልጭ፣ ይሄ ነገር እኮ እየቀረብህ ነው፣ ቀረብህ እኮ ይላል። አንተ ደግሞ የሚያሳስብን እግዚአብሔር ይገስጽ፣ ዲያብሎስ መድኃኒዓለም ይገስጽ እያልክ በስግደት በርታ። ጌታ ሆይ ይህን ነገር የሚያሳስበኝን ክፉ መንፈስ ያዝልኝ እያልክ እናም የኋላ የአጋንንት ሰራዊት ቢያሸንፉንም የማታ ማታ ድል የክርስቲያኖች ነውና ተስፋ ሳንቆርጥ ጽኑ በሆነ ጾም ጸሎትና ስግደት ከተዋጋ ነው ዲያብሎስ ከኛ ይርቃል። ዲያብሎስን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ተብሎ ነውና የተጻፈው። እና ይሄን ነገር ነው ማሰብ ያለብን። ታዲያ ተመልከቱ፣ ይሄ አሁን ሰው ኤጲስቆጶስ አልተሾም ስለተባለ አኮረፈ፣ ከዛ አጣላ። ይኸው በሱ ምክንያት መከራ በቃ የዲያብሎስ መሳሪያ ሆነ። በሆነ ነገር ላይ ልከኛ መሆን የዲያብሎስ መሳሪያ መሆን ማለት ነው። ዲያብሎስ ይህን ሊቀ ጳጳስ ሊያሰቃይ ክርስቲያኖች ላይ መከራን ለማምጣት ይህንን ሰውዬ እንደ መሳሪያ ተጠቀመበት። ታዲያ ብዙ ክርስቲያኖች ላይ ግፍ ደረሰባቸው። የኢትዮጵያው ንጉሥ ይህን ነገር ሰማና 300,000 ወታደር አሰልፎ ግብፅ ላይ ዘመተባት። ኢትዮጵያ እኮ ሀያል ነበረች በዛ ሰዓት። የክርስቲያን ንጉሥ ነበረ በዛ ሰዓት። እግዚአብሔርን የሚፈራ የክርስቲያን ንጉሥ ነበረ እና የኢትዮጵያ ንጉሥ ወደ ግብፅ ላይ ዘመተ። ከዛ በኋላ ብዙ ሀገሮችን አጠፋ፣ ማረከ። የእስላሙ ንጉሥ የኢትዮጵያው ንጉሥ ገፍቶ እንደመጣ ተረዳ። ከዛ ቶሎ ብሎ ተንቀጥቅጦ ክርስቲያኖችን ግብፅ ሀገር ያሉትን ክርስቲያኖችን አከበራቸው። ሊቀ ጳጳሱንም ትልቅ ክብር አከበረው። ከዛ በኋላ እባክን የኢትዮጵያ ንጉሥ ተመለስ በለው፣ ተመለስ ብለህ ደብዳቤ ጻፍ እባክን እያለ ማማፀን ጀመረ። አያቸው አይደል? ይሄ ነገር ግን እግዚአብሔር ነው ይሄን ነገር ያደረገው። እግዚአብሔር በአንድ በሌላም ይረዳሃል። በምንም ሆንክ በምንም ወንድሜ ከሆነ ካልታሰበ ችግር ከወጣ እግዚአብሔርን አስበው። የዛን ሰዓት ጌታ ሆይ ተመስገን በለው። በነገሮች ሁሉ የሚረዳ ፈጣሪ ነው። በሰው በጓደኛ መጥቶ ሊረዳ ይችላል። በእናት በኩል ሊረዳ ይችላል። በአባት በኩል ሊረዳ ይችላል። በጓደኛ በኩል መጥቶ ሊረዳ ይችላል። ግን እግዚአብሔር ነው ያን ነገር እያደረገልህ ያለው። ቶሎ ብለህ አንተ ማየት ያለብህ እግዚአብሔር ነው። ጌታ ሆይ በዚህ ሰውዬ ደግሞ መተህ አዳንከኝ፣ በዚህ ሰውዬ መተህ አተረፍከኝ፣ ጌታ ያመሰግናለሁ ብለህ አምላክን ማመስገን መቻል አለብህ ቶሎ ብለህ ማለት ነው። እና በኢትዮጵያ ንጉሥ አድሮ ይህን ቅዱስ መከራውን ያቀለለለት እግዚአብሔር አምላክ ነው ለማለት ፈልጌ ነው። እና እግዚአብሔር በአንድም በሌላም እኛን ይረዳናል። ግን እግዚአብሔርን ከማመስገን ወደኋላ ማለት የለብንም። በመከራ ጊዜ ጥራኝ አድንህማለሁ አንተም ታከብረኛለህ ብሎ ተናግሯልና እግዚአብሔር አምላክ በመከራ ቀን ጥራኝ አድንህማለሁ አንተም ታከብረኛለህ፣ መዝሙር 49 ቁጥር 15 ላይ። እና ይሄን ነው የምንማረው። ከዛ መጨረሻ ላይ ይሄ ሊቀ ጳጳስ እግዚአብሔርን በሚገባ አገልግሎ በሰላም አረፈ። በእውነት የዚህ ቅዱስ ረድኤትና በረከት በሁላችን ይደርብን። ቸሩ መድኃኔዓለም ለቁጣ የዘገየን ለመስማት የፈጠንን ለትዕግስት ግን ፈጣኖች እንድንሆን ያድርገን። ትዕግስተኛ ሰው ከኃያል ሰው ይሻላል ይላል። እህት ወንድሞች፣ መጽሐፍ ቅዱስ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ሁሉ የሚገዛ ከተግማ ከሚወስድ ይበልጣል ይላል። ቸሩ መድኃኔዓለም ትዕግስትን ያድለን። ቸሩ መድኃኔዓለም ኢየሱስ ክርስቶስ ለነገሮች ሁሉ እልከኛ ከመሆን ይሰውረን፣ ይጠብቀን።
ከሱ ውጪ ምንም ነገር የምናስበልጠው ነገር በልባችን ላይ እንዳይኖር እግዚአብሔር አምላክ ልባችን ይጠብቅልን። አሜን። በዚህ መልኩ ያስተማረን የመከረን ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።